ሰላም ጤና ይስጥልኝ ወደ ቲክቶክ ጓደኞቼ። እንግዲህ ዛሬ ጉቤራ ላይ አንዲት አበሻ ራሷን አጥፍታለች ተብሎ በዚህ መልኩ ሰው ተሰብስቦ እያያት ነው። ፖሊስ እየመጣ ነው ብለዋል። እንግዲህ በምክንያት ራሷን እንዳጠፋች አልታወቀም። እኔም ደግሞ ለማየት በጣም ፈርቼ ነውና እዚህ ተሰብስበው እያዩት ነው። ተሰብስበው እዚህ ጋር ያስ ነው። ግን እኔ ፈርቻለሁ ለማየት በጣም ፈርቻለሁ። ፖሊስ እየመጣ ነው ብለዋል። እንግዲህ ሹርጣ መጥቶ በዚህ መልኩ እንትን እያላት ነው። በምክንያት እንትን እንዳለች አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመውላሊት ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ኢንሻአላህ ሁላችሁም ያላችሁበት ሰላምና ጤና እንድትሆኑልኝ ምኞቴ ነው። እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ በስደት ብዙ ጊዜ አስከፊ እና መራራ የሆኑ ከባድ የሚባሉ ሀዘኖችን አስከፊ ነገሮችን እየሰማን ነውና እንግዲህ በስደቱ ነው የስደተኛን ሞት ወይም የስደተኛን ክፉ ነገሩን መስማት በጣም አስደንጋጭ እና ከባድ ነው። በተለይ ለቤተሰብ ለጓደኛ ልጃችንን ሰርታ ተለውጣ እኛንም የተሻለ ነገር አድርጋ ትመለሳለች ብሎ ሲጠብቁ እንግዲህ ሞቷን መስማት ማለት በጣም ከባድ ነው። እንዲሁም ደግሞ በቃ ራስን በማጥፋት ማለት ነውና እንግዲህ ዛሬ በሳውዲ አረቢያ ሪያድ ከተማ አንዲት እህታችን ራሷን አጥፍታለች ተብሎ በሶሻል ሚዲያ ሲዘዋወር ነበረ። እንግዲህ ራሷን የሚያጠፋችው ኢጃዛ ቤት ነው። ያው ከስራ ቦታም አይደለ፣ ኢጃዛ ቤት በነበረችበት ሰዓት ከኢጃዛ ቤት ነው ራሷን አጥፍታለች ተብላ ወደ ሶሻል ሚዲያ የተለቀቀው ማለት ነው። እንግዲህ ቪዲዮውን መጀመሪያ ላይ እንዳያችሁት ነው። በጣም ብዙ ህዝብ ነበረ በጊዜው እሷ ራሷን አጥፍታበታለች ተባለው ኢጃዛ ቤት ላይ በጣም የተለያዩ የውጭ ሀገር ዜጎች ተሰባስበው በጣም በድንጋጤ በመገረም እያዩ ነበረ። ያ እንግዲህ ታውቃላችሁ አረብ ሀገር እንደዚህ አይነት ችግር ሲፈጠር ቀርቦ የሚያይ ወይም ደግሞ ቀርቦ ችግሩን የሚያጣራ የለም። ያ ሁሉም ለራሱ ለህይወቱ ስለሚፈራ እንደኛ የሀገሪቱ ህግና ደንብም እንግዲህ ትንሽ ከበድ ያለ ስለሆነ ማንም ሰው ገብቶ ማየት ወይም ደግሞ እንደዚህ ማገላበጥ ምናምን አይችልም። ያው ያለውን ነገር እንግዲህ በቦታው ተገኝቶ ፖሊስ ነው ማየትም ማጣራትም የሚችለው። እንግዲህ ያው ለፖሊስ ደውለው ፖሊስ አስከሬን ይዞ ወደ ሆስፒታል ሄዷል ማለት ነው። ያው እንግዲህ ራሷን እንዳጠፋች ነው እንጂ የወጣው መረጃ ትክክለኛ እሷ ራሷን አጥፍታ ነው አጥፍታ አይደለም ወይም የሰው እጅ አለበት የሚለው ትክክለኛው እስካሁን አልታወቀም። እንግዲህ ትክክለኛው የሚታወቀው ያው ከፖሊስ መረጃው ሲወጣ ወይም ደግሞ ፖሊሶች ያለውን ነገር አጣርተው ሲናገሩ ብቻ ነው ማለት ነውና እንግዲህ ያው ሁላችንም ሁሉም ስደተኛ የራሱ የሆነ ህመም የራሱ የሆነ የተደበቀ ችግር የሚያጨናንቀው ወይም ደግሞ አልሟላለት አልሳካለት እያለ ወይም ደግሞ ጥሩ ህይወት እየኖረ እያለ ጥሩ ነገር ላይ እያለ እንግዲህ ወይም በትዳሩ ወይም በጤና ወይም በቤተሰቦቹ በቃ የሚያሰናክለው የሚያደናቅፈውና ከአላማው የሚያዘናጋው ክፉና መጥፎ ነገር ሊደርስ ይችላል። እንግዲህ እነዛ ነገሮች ሲከብዱ ከአቅም በላይ ሲሆኑ አንዳንድ ያው ስልጣንም ለክፉና ለጅል ነገር ይደግ ብቻ በአጠቃላይ እኔ ማለት የምፈልገው ሁሉም ሰው ለሚያልፍ ቀን ህይወትን ማጥፋቱ ጥሩ አይደለም። ምክንያቱም ማንኛውም ነገር በነበረበት አይቆምም። ማጣትም ማግኘትም ያለ ነው። ዛሬ ብንታመም ነገ እንድናለን፣ ነገ ብንታመም ነገ ቀጣይ እንድናለን። ዛሬ ስራ ብናጣ ነገ ከነገ ወዲያ እናገኛለን። ብቻ ገንዘብም ይሁን ምንም ሁሉም በጊዜው ነው የሚሆነውና ከኛ የሚጠበቀው ነገር እንዴት
ተስፋ ባለመቁረጥ በራስ ላይ ወይም በህይወት ላይ መጥፎ ነገር ባለመወሰንና መጥፎ እርምጃ ባለመውሰድ ራስን ከምንም ነገር መጠበቅ የተሻለ ነው ማለት ነውና ምክንያቱም እኛ ደህና ከሆን ዛሬ ላይ ያስቸገረንን ያስጨነቀንን ያሳሰበንን ነገር ነገ ከነገ ወዲያ ማግኘት እንችላለን፣ ያልፋል። እኛ ካለፍን ግን በቃ ሁሉም ነገር ቀረ። እኛ እንኳን መኖር አንችልም። ምናልባትም በዙሪያችን የምንኖርለት ሰው ሊኖር ይችላል፣ በመኖራችን የሚደሰት በመኖራችን የሚኖር ሰው ይኖራል። ለምሳሌ እናት አለች። እናት ምንም ቢኮን ምንም ቢያጣም ቢደህይም የልጇን ክፉ የልጇን ሀዘን አትፈልግም፣ አትወድም፣ አትመኝም። እናት አባት እህት ወንድም ሊኖር ይችላል የኛን ክፉና የኛን መጥፎ የኛን ሞት የማይፈልግና ለቤተሰብም ስንል በቃ ራሳችንን ባለመጉዳት የደረሰብንን ችግርና መከራ ብናሳልፈው የተሻለ ነው ማለት ነውና በተለይ በስደት ላይ ከባድ ነው እውነት ለመናገር። አብዛኛው ሰው በቃ ያው ይታመማል፣ ከህመሙ ዳንኩኝ አልዳንኩኝ እያለ በተስፋ ከዛሬ ነገ በማለት ይጠብቃል። አብዛኛው ሰው ደግሞ ስራ ያጣና በስራ ይጨናነቃል። አብዛኛው ሰው ደግሞ ይሆንልኛል ብሎ የጀመረው ትዳሩ ወይም የጀመረው ስራው በቃ ፌል ያደርግና በዛ የተነሳ አልሆነ ጭንቀት ውስጥና አልሆነ ስትረስ ውስጥ ይገባል። በቃ ያው በተለያዩ ምክንያቶችና በተለያዩ ችግሮች ያለንበት ነገር ጥሩ ላይ ሆን ይችላልና ግን ያ ነገር አልሆነም አልተሳካም ወይም በቃ ይሆናል ብዬ ያሰብኩትና የጀመርኩት ነገር ተበላሽብኝ ብለን እንደዚህ ህይወታችንን ማጥፋት መድረስ የለብንም ማለት ነው። ምክንያቱም ያልፋል። በቃ የማያልፍ ነገር የለም። እስከሚያልፍ ድረስ በሶብር በትዕግስት መጠበቅ ነው ያለብንና ራሳችንን ብንጠብቅ የተሻለ ነው። ምክንያቱም ከሀገር ስንወጣ ብዙ አላማ ብዙ እቅድ ይዘን ነውና ያው ካለህ በመጣ ነገር ራሳችንን ከምንም ጠብቀን አናድነውም። ግን ራሳችንን ባበላሽ ነውና ራሳችንን በወሰነው ውሳኔ ህይወታችንን ማጣት የለብንም ማለት ነው። እንግዲህ አላህ ከእንደዚህ አይነቱ ሙሲባና ከእንደዚህ አይነቱ ድንገተኛ ነገር አላህ ይጠብቀን ማለት ነው። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።